ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች ማርክ ጌን እያነጋገሩት ነው እየተባለ ነው። እንደዚሁም ማንቸስተር ሲቲዎች ሁለት ሊቨርፑሎች የሚፈልጓቸውን ተጫዋቾች ለማስፈረም ፍላጎት አሳይቷል እየተባለ ነው። በተጨማሪም ኮነር ብራድሊ ያስተላለፈው መልእክት አለ። ፌዴሪኮ ኬዛንም የተመለከተም ዘገባም ይኖረናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙ እንድትከታተሉት በዚህ በፕሮግራሙ ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ትናንትና ምሽት ላይ የተደረገ የአፍሪካ ዋንጫ ጨዋታን ይሆናል። ትናንትና ምሽት 2 ሰዓት ላይ በጀመረ የግማሽ ፍጻሜ ጨዋታ ሴኔጋል ግብፅን 1-0 በሆነ ውጤት በማሸነፍ ወደ ፍጻሜ ማለፏን አረጋግጣለች። የሴኔጋልን ብቸኛ ግብ የቀድሞ የሊቨርፑል ተጫዋች የሆነው ሳዲዮ ማኔ ማስቆጠርም ችሏል። በዚህ ጨዋታ መሰረትም መሐመድ ሳላ ለአፍሪካ ዋንጫ ሳያልፍ ቀርቷል። በሞሮኮ አዘጋጅነት እየተደረገ በሚገኘው የአፍሪካ ዋንጫ ጨዋታ በቀጣይ እሁድ የፍጻሜ ጨዋታ የሚደረግ ሲሆን በፍጻሜ ጨዋታው ላይም ሴኔጋል ከአዘጋጇ ከሞሮኮ ጋር የሚገናኙም ይሆናል። የመሐመድ ሳላ ግብፅም ለደረጃ 3ኛ ደረጃን ይዞ ለማጠናቀቅ ከናይጄሪያ ብሔራዊ ቡድን ጋር ቅዳሜ የምታደርገው ጨዋታ ይኖራል ማለት ነው እና መሐመድ ሳላ በዚህ የአፍሪካ ዋንጫም የግብፅ ብሔራዊ ቡድን ለፍጻሜ ማድረስ ሳይችል ቀርቷል። በዚህኛው የአፍሪካ ዋንጫ ጨዋታ ላይ እንግዲህ መሐመድ ሳላ ለፍጻሜ ለመድረስ እንደዚሁም ደግሞ የአፍሪካ ዋንጫ አሸናፊ ለመሆን በጣም ከፍተኛ የሚባል ፍላጎት ነበረው። ነገር ግን ትናንትና ምሽት ላይ በሴኔጋል በቀድሞ የቡድን አጋሩ በሳዲዮ ማኔ አማካኝነት ለፍጻሜ ሳይደርስ መቅረት ችሏል። ቀጣይ ቅዳሜም እንግዲህ በደረጃ ጨዋታ ከናይጄሪያ ጋር የመጨረሻ የአፍሪካ ዋንጫ ጨዋታውን ያደርጋል። ከዛ በኋላም ወደ ሊቨርፑል የሚመለስ ይሆናል። በቅርቡ እንግዲህ ዘ አትሌቲክስ ይዞት በወጣው ዘገባ መሰረት ቢያንስ የዚህ ሲዝንን እስከ ውድድሩ መጨረሻ ድረስ በሊቨርፑል የመቆየት እድሉ በጣም ከፍተኛ ነው። ሊቨርፑልን በዚህ ሰዓት ይለቃል ተብሎ አይጠበቅም የሚል መረጃን አውጥቷልና ቀጣይ ቀሪዎቹን በሊቨርፑል የሚጫወት ይሆናል። በቀጣይ የምንመለከተው ኮነር ብራድሊ ያስተላለፈውን መልእክት ይሆናል። እንደሚታወቀው ኮነር ብራድሊ ሊቨርፑል ከአርሰናል በኤሚሬትስ ባደረጉት የእንግሊዝ ፕሪሚየር ሊግ የ21ኛ ሳምንት ጨዋታ ተጎድቶ መውጣቱ አይዘነጋም። ከዛ በኋላም በተደረገለት እስካን መሰረት ሰርጀሪ እንደሚያስፈልገውና በዚህ ሲዝንም ወደ ሜዳ እንደማይመለስ ተነግሮ ነበር። በትናንትናው ዕለትም የተሳካ የቀዶ ጥገና ሕክምና ማድረጉም ተዘግቧል። ከዛ በኋላም በኢንስታግራም ገጹ እንዳስተላለፈው መልእክት መሰረት ከሆነ በመጉዳቴ በጣም አዝኛለሁ፣ ቢግ ብሎ ነው፣ ነገር ግን ደግሞ የተሳካ ሰርጀሪ ማድረግ እችላለሁ። ከዚህ በኋላም የማገገም ስራ ነው የምሰራው። በቅርቡ ወደ ሜዳ መለሳለሁ ብዬ አልጠበቅም። ነገር ግን ለሊቨርፑልና ለሀገሬ ለብሔራዊ ቡድኔ ለኖርዘርን አይርላንድ ለመጮት ግን በጣም ጓጉቻለሁ። ከጎን የሆናችሁ ላበረታታችሁ፣ ላጽናናችሁኝ ሁላ ከልብ አመሰግናለሁ የሚል መልእክትን አስተላልፏል። ኮነር ብራድሊ በጣም የሚያሳዝን አይነት ተጫዋች ነው። በተለይ ደግሞ ምርጥ ብቃት በሚያሳይበት ወቅት ላይ ሁልጊዜም የሚጎዳ አይነት ተጫዋች እየሆነ መጥቷል። ባለፈው ሲዝንም ይህንን ነገር መመልከት ችለን ነበር። በተለይ የምታስታውሱ ከሆነ ከሪያል ማድሪድ ጋር ባደረጉት ጨዋታ በጣም ድንቅ የሚባል ብቃትን ማሳየት ችሎ ነበር። በኋላ ግን በጉዳት ምክንያት የተለያዩ ጨዋታዎች ሲያመልጡት መመልከት ችለናል። በዚህ ሲዝንም በተለያዩ አጋጣሚዎች ድንቅ የሚባል ብቃትን ባስመለከተ ቁጥር ጉዳቶች እያጋጠሙት ነው የሚገኙት። በአርሰናል ጨዋታ ላይ ራሱ በጣም ጥሩ የሚባል ብቃቱን አስመልክቶ ነበረ። ነገር ግን ጨዋታውን ሳይጨርስ በጉዳት ምክንያት ተቀይሮ ሊወጣ ችሏል። እናም በቅርቡ እንደሚመለስም ተስፋ እናደርጋለን። ቢያንስ ለቀጣይ ዓመት የቅድመ ውድድር ዝግጅት ጨዋታዎች ይደርሳል የሚል ግምት አለናት። በቶሎ እንዲያገግም ምኞታችንም ጭምር ነው። በቀጣይ የምንመለከተው ፌዴሪኮ ኬዛን የተመለከተውን ዘገባ ይሆናል። ጄምስ ፒርስ ይዞት በወጣው ዘገባ መሰረት ሊቨርፑሎች አሁንም በዚህ የጃንዋሪ ዝውውር መስኮት ተጫዋቹ ሊሸጡ የሚችሉበት እድል አለ እያለን ይገኛል። አያይዞም እንደነገረው ከሆነ በዚህ ሰዓት በሊቨርፑልና በጁቬንቱስ መካከል ምንም አይነት ንግግር ወይም ዲስከሽን እየተደረገ አይደለም የሚገኘው። ነገር ግን ሊቨርፑሎች በቋሚ ዝውውር ይህንን ተጫዋች ለማስፈረም የሚመጣ ካለ ግን ለመነጋገር ፈቃደኛ ናቸው የሚል ዘገባን ይዞ ወጥቷል። እንደሚታወቀው እንግዲህ ጁቬንቱሶች ይህንን ተጫዋች በውሰት ውል ነበረ ለመውሰድ ፍላጎት የነበራቸው። ነገር ግን ሊቨርፑሎች ይህንን ተጫዋች በውሰት ውል መልቀቅ አይፈልጉም። የሚለቁት እንኳን ከሆነ በቋሚ ዝውውር ነው የሚል መረጃ ይዞልን ወጥቷል። ከዚህ በፊትም እንግዲህ አንዳንድ የወጡ መረጃዎች ነበሩ። ሊቨርፑሎች ለዚህ ተጫዋች ወደ 15 ሚሊዮን ዩሮ አካባቢ ድረስ ይፈልጋሉ የሚሉ መረጃዎችን ስንመለከት ነበረ። ነገር ግን በትናንትናው ዕለት በድጋሚ በወጡ ሌሎች መረጃዎች መሰረት ምናልባትም ሊቨርፑሎች ከዚህ የበለጠ ሂሳብም ሊፈልጉ ይችላሉ የሚሉ መረጃዎች እየወጡ ነው የሚገኙት። በተጨማሪም ደግሞ በተጫዋቹ በኩል TMW እንደዘገበው ከሆነ ተጫዋቹ ደሞዙንም ቀንሶ ቢሆን ወደ ጁቬንቱስ ለመሄድ ፍላጎት አለው የሚል መረጃዎችን እያወጣ ይገኛል። እንደሚታወቀው እንግዲህ ወደ ሊቨርፑል ሲመልስ ራሱ አንድ ቀን ወደ ጁቬንቱስ ተመልሼ በድጋሚ መጫወት ፈልጋለሁ የሚል ነገርን ተናግሮ ነበረና ጁቬንቱስ እንግዲህ በዚህ ሰዓት ላይ ይህንን ተጫዋች ለማስፈረም ፍላጎት አሳይቷል። ሊቨርፑሎች ግን ይህንን ተጫዋች በቋሚ ዝውውር
ካልሆነ በስተቀር በውሰት ውል መልቀቅ አይፈልጉም። ነገር ግን ደግሞ በዚህ ሰዓት ሊቨርፑሎች ብዙም እየተጠቀሙበት አይደለም የሚገኙት። በእርግጥ ካለፈው ሲዝን አንጻር ስንመለከቱ ዘንድሮ የተሻለ የመጮቻ ጊዜን አግኝቷል። እስካሁን ድረስም እንግዲህ 21 ጨዋታዎችን ማድረግ ችሏል። ምንም እንኳን ሁሉንም ከ60 ደቂቃ በላይ የተጫወተበት ጨዋታ እንኳን አንድ ወይም ሁለት ብናገኝ ነው በዚህ ሲዝን። ከዛ ውጭ ግን እንዳለ ተቀይሮ እየገባ ነው እየተጫወተ የሚገኘው። እንደዛም ቢሆንም ግን ካለፈው ሲዝን አንጻር የተሻለ የመጮቻ እድል እየተሰጠ ነው የሚገኘው። ነገር ግን ደግሞ በቂ የመጮቻ እድል ተሰጥቶታል የሚለው ነገር ላይ ትልቅ ጥያቄ አለ። አሰልጣኙ ራሱ ተጫዋቹን የሚያምኑት አይመስልም። እናም ጁቬንቱሶች እንግዲህ ይህንን ተጫዋች በውሰት ውል ለመውሰድ መፈለጋቸው ይህን ያህል የሚያስገርም አይደለም። ነገር ግን ደግሞ ሊቨርፑሎች አሁን ካሉበት ሁኔታ አንጻር ስንመለከተው በውሰት ውል ሊለቁት አይፈልጉም። የሚፈልጉት በቋሚ ዝውውር ለቀው ከዛ በሱ በሚያገኙት ብር ላይ ተጨማሪ ብር ጨምረው ሌላ ተጫዋችን ለማምጣት የፈለጉ ነው የሚመስሉትና ጁቬንቱሶች እንግዲህ ይህን ተጫዋች የሚፈልጉት ከሆነ በቋሚ ዝውውር ነው ማዘዋወር ያለባቸው። ፌዴሪኮ ኬዛም እስከ 2028 ድረስ በሊቨርፑል የሚያቆየው ኮንትራት አለውና ሊቨርፑል እዚህ ላይ የተሻለ ቦታ ላይ ነው የሚገኘውና ጁቬንቱሶች የተሻለ ጥረት ማድረግ መቻል አለባቸው። ሌላኛው የምንመለከተው ዘገባ ደግሞ ማንቸስተር ሲቲዎች ሊቨርፑሎች የሚፈልጓቸውን ሁለት ተጫዋቾች ለማስፈረም ፍላጎት አሳይተዋል እያለን ይገኛሉ። አንደኛው ተጫዋች የክለብ ብሩገ ተጫዋች የሆነው ጆል ኦርዶኔዝ የተባለው ተጫዋች ነው። እንደ ቦላቪያፒ ዘገባ ከሆነ ማንቸስተር ሲቲዎች ይህንን ተጫዋች ለማስፈረም ፍላጎት አሳይተዋል እያለን ይገኛል። እንደሚታወቁ እንግዲህ በቅርብ ጊዜያቶች ውስጥ ሊቨርፑሎች ከዚህ ተጫዋች ጋር ስማቸው በስፋት ሲያያዝ ነበረ። ትናንትናም እንግዲህ አንድ መረጃም ስነግራችሁ ነበረ በሰራሁላችሁ ፕሮግራም ላይ። ካልተመለከታችሁት ወደ መለስ ብላችሁ እንድትመለከቱት በአክብሮት ጋብዛለሁ። እናም ለማስታወስ ያህል ግን አንዳንድ የኢኳዶር የሀገሩ ጋዜጦች እንደተናገሩት ከሆነ ሊቨርፑሎች ከዚህ ተጫዋች ጋር በግል ጥቅማ ጥቅሞች ዙሪያ ከስምምነት ላይ ደርሷል የሚሉ መረጃዎች ነው እየወጡ ነው የሚገኙት። ነገር ግን ደግሞ በቃል ደረጃ ተስማምተሃል ማለት ተጫዋቹን አስፈርመዋል ማለት አይደለም። የመጨረሻ ፊርማውን እስካላኖረ ድረስ የክለቡ ተጫዋች አይደለምና ማንቸስተር ሲቲዎችም እንግዲህ እዚህ ተጫዋች ላይ ፍላጎት አሳይቷል። ተጫዋቹንም ለማስፈረም ከፍተኛ ፍላጎት አላቸው ነው እየተባለ የሚገኘው። በተለይ ደግሞ በዚህ ሰዓት የማንቸስተር ሲቲን የተከላካይ መስመር ከተመለከትን በተለያዩ ጉዳቶች ምክንያት እየታመሰ ነው የሚገኘውና ያንን ለመቅረፍ ሲባል እንግዲህ አንደኛውን እየተመለከቱት ያሉ ተጫዋች ይህንን ተጫዋች ነው እየተባለ የሚገኘው። በእርግጥ ሊቨርፑልና ማንቸስተር ሲቲዎች ብቻ አይደሉም በዚህ ተጫዋች ዙሪያ አንዳንድ ነገሮችን እያደረጉ የሚገኙት። ከነዚህ በተጨማሪም ኢንተር ሚላን እንደዚሁም ደግሞ ቼልሲዎችም በዚህ ዙሪያ አንዳንድ ጥያቄዎችን እየጠየቁ ነው፣ ነገሮችን እያጤኑ ነው የሚል መረጃን ይዞልን ወጥቷል። ሌላኛው ማንቸስተር ሲቲዎች እየፈለጉት ያለው ተጫዋች ደግሞ የክሪስታል ፓላስ አምበል የሆነው ማርክ ጌን ነው። ማንቸስተር ሲቲዎች እንግዲህ ይህን ተጫዋች ለማስፈረም ከፍተኛ ፍላጎት አሳይቷል። እንቅስቃሴዎችም እያደረጉ ነው የሚል መረጃዎችን እየወጡ ነው የሚገኙትና በዚህ ዙሪያም እንግዲህ ኢንዲካሊ እንደዘገበው ከሆነ ሊቨርፑሎችም ተጫዋቹ ወደ ማንቸስተር ሲቲ እንዳያቀና ለማሳመን ከተጫዋቹ ጋር ንግግር እያደረጉ ነው የሚል መረጃን ይዞልን ወጥቷል። እና ማንቸስተር ሲቲዎች ይህንን ተጫዋች ለማስፈረም ያላቸው ፍላጎት ምናልባትም ሊቨርፑሎች የበለጠ ይህንን ተጫዋች ለማስፈረም እንዲንቀሳቀሱ ሊያደርጋቸው ይችላል ነው እየተባለ የሚገኘው። እንደዚሁም አንዳንድ አቋማሪ ድርጅቶች ባወጡት መሰረትም በተለይ ደግሞ ቢትፌር የሚባለው አቋማሪ ድርጅት ማርክ ጌ ወዴት ሊያቀና ይችላል የሚል አንዳንድ ኦዶችን አውጥቶ ነበርና በዚህም መሰረት ቀዳሚ ስፍራ ላይ ያስቀመጠው ማንቸስተር ሲቲ ነው። ከዛ በኋላ ሊቨርፑል፣ ከሊቨርፑል በመቀጠል ደግሞ ሪያል ማድሪድና ቼልሲን ማስቀመጥ ችሏልና ማንቸስተር ሲቲዎች የበለጠ እድል እየተሰጣቸው ነው የሚገኘው። እንደዚሁም ደግሞ ማንቸስተር ሲቲዎችም ይህንን ተጫዋች ለማስፈረም ገፍተው እየሄዱበት ነው የሚገኘው። ከዚህ በተጨማሪም ጀርመናዊ ጋዜጠኛው ክሪስታል ፋልከም እንደዘገበው ከሆነ ባየር ሙኒኮችም እስካሁን ድረስ በዚህ ተጫዋች ዙሪያ ተስፋ አልቆረጡም። ይህንን ተጫዋች ለማስፈረም አሁንም ፍላጎት አላቸው። በተጨማሪም የባየር ሙኒክ ተወካዮች ከማርክ ጌ ተወካዮች ጋር ተጫዋቹን ለማሳመንም ንግግር ጀምረዋል ነው እየተባለ የሚገኘውና እዚህ ተጫዋች ላይ እንግዲህ በጣም ብዙ ፈላጊዎች እየመጡ ነው የሚገኙት። በተለይ ደግሞ ማንቸስተር ሲቲ በደንብ ገፍቶበት እየሄደ ነው የሚገኘው። ቶክ ስፖርት ይዞት በወጣው ዘገባ መሰረት ከሆነ ደግሞ ማርክ ጌ በአዲሱ ክለቡ ከ200,000 ፓውንድ በላይ ሳምንታዊ ደሞዝ ይፈልጋል እየተባለ ይገኛል። በእርግጥ ፈላጊ ክለቦቹ ይህንን ደሞዝ መክፈል አይችሉም ማለት አንችልም። ምክንያቱም ማንቸስተር ሲቲዎችን በደንብ መክፈል ይችላሉ፣ ሊቨርፑሎችን በደንብ መክፈል ይችላሉ፣ ባየር ሙኒክም ሪያል ማድሪዶችም ሌሎችም ክለቦች ይህን ያህል ገንዘብ ለዚህ ተጫዋች መክፈል የሚከብዳቸው አይመስልም። ዋናው ነገር ግን ተጫዋቹ ወደ የትኛው ክለብ ያመራል የሚለው ነገር ነው። ሊቨርፑሎችም እንግዲህ ይህንን ተጫዋች ለማስፈረም በጣም በከፍተኛ ሁኔታ መንቀሳቀስ መቻል አለባቸው። ካልሆነ ማንቸስተር ሲቲዎች ይህንን ተጫዋች የሚነጥቋቸው ይሆናል። ከዚህ በፊት እንግዲህ ሊቨርፑሎች ከተለያዩ ተጫዋቾች ጋር ስማቸው ሲያያዝ መስማት ችለን ነበረ። በተለይ የምታስታውሱ ከሆነ ከኒኮ ጎንዛሌስ ጋር እንደዚሁም ደግሞ ከኦማር ማርሙሽ፣ ከሪያን ቼርኪ እንደዚሁም ከሴሜኖ ጋርም ስማቸው በስፋት ሲያያዝ
ይያዝ ነበረ። በተለይ ደግሞ ኦማር ማርሙሽ ወደ ማንቸስተር ሲቲ ከማቅናቱ በፊት ሊቨርፑሎች ሊያስፈርሙት ይችላሉ። ሌላኛው ግብጻዊ የመሐመድ ሳላህ ጋር አብሮ ሊጫወት የሚችል ተጫዋች ሊመጣ ይችላል የሚሉ ነገሮች ሲወሩ ነበሩ። ሴሜኑም እንግዲህ በስፋት ሲወራ የነበረ ነገር ነው። እንዲሁም ሊቨርፑሎች ማንቸስተር ሲቲዎች ይህንን ተጫዋች ከማስፈረማቸው በፊት ማስፈረምን ብቻ ሳይሆን ከማነጋገራቸው በፊት ራሱ ሊቨርፑሎች አነጋግረውት ነበረ። ተጫዋቹም ወደ ሊቨርፑል ለመሄድም ፍቃደኝነቱን አሳይቶ ነበረ። ነገር ግን ሊቨርፑሎች ፍላጎታቸውን በማቀዝቀዛቸው ምክንያት ማንቸስተር ሲቲዎች ሊያስፈርሟቸው ችለዋልና አሁንም በማርክ ጌ ዙሪያ እንግዲህ እንደዚህ አይነት ነገር እንዳይፈጠር ሊቨርፑሎች በቶሎ መንቀሳቀስ መቻል አለባቸው። ተጫዋቹን በደንብ ማሳመን መቻል አለባቸው። በእርግጥ ከጥቂት ቀናቶች በፊት በወጡት መረጃ መሰረት ማርክ ጌ በጃንዋሪ ዝውውር መስኮት ወደ ሌላ ክለብ መሄድ አይፈልግም፣ በዛው በክሪስታል ፓላስ መቆየት ይፈልጋል እስከ ውድድሩ መጨረሻ ድረስ የሚሉ አንዳንድ መረጃዎችን ስንመለከት ነበረ። በተለይ የሚቆይ ከሆነ ከፋይናንሻል ፖይንት ኦፍ ቪው ከተመለከተን ለሱ በጣም ጥሩ ነው። ምክንያቱም በነፃ ዝውውር ወደ የትኛው ክለብ የሚያመራ ከሆነ ለዝውውር ሂሳብ ሊወጣለት ከሚችለው የሆነ ያህል ፐርሰንቱ ለሱ ነው የሚሰጠውና ያንን ነገር ለመጠቀም ምናልባትም እስከ ውድድሩ መጨረሻ ድረስ ሊቆይ ይችላል። እንደዚሁም ደግሞ በኮንፈረንስ ሊግም እየተወዳደሩ ነውና ምናልባትም ያንን ዋንጫ የማሸነፍ እድላቸው ራሱ በጣም የሰፋ ነው። ከሌሎች ክለቦች አንጻር ስንመለከተው በጣም ከፍተኛ ግምት የተሰጣቸው ክለብ ናቸውና በዛ ምክንያትም በዛው በክሪስታል ፓላስ ሊቆይ ይችላል። ነገር ግን ደግሞ የሚወጣ ከሆነ በዚህ የጃንዋሪ ዝውውር መስኮት በጣም ብዙ ፈላጊዎች አሉና ሊቨርፑሎችም ከነዚህ ፈላጊዎች ጋር በመፎካከር ይህንን ተጫዋች ለማስፈረም ከፍተኛ እንቅስቃሴ ማድረግ መቻል አለባቸው። ቢሆን ጥሩ የነበረው የጃንዋሪ ዝውውር መስኮት ልክ እንደተከፈተ አንድ የተከላካይ መስመር ተጫዋች ቢያስፈርሙ ኖሮ ለሊቨርፑል ጥሩ ነበረ። ምክንያቱም በዚህ ሲዝን እያሳለፉ ያሉትን ነገር ስንመለከት በትንሹ ሁለት ቦታዎች ላይ መጠናከር ነበረባቸው። አንደኛው የተከላካይ መስመር ላይ ቨርሳታይል የሆነ በመሀል ተከላካይ ስፍራ ላይ በዋነኝነት መጮት የሚችል ከዛ በተጨማሪም ግን በክንፍ ወጥቶ በግራም ይሁን በቀኝም መጮት የሚችል ተጫዋች ማስፈረም ነበረባቸው። እንደዚሁም የፊት ለፊት የአጥቂ ስፍራ ላይም ቨርሳታይል የሚባል ተጫዋች በግራም በቀኝ ክንፍም ቢቻል በ9 ቁጥር ቦታ ላይ መጮት የሚችል ተጫዋችን ማስፈረም ነበረባቸው። ነገር ግን ሊቨርፑሎች በዚህ የጃንዋሪ ዝውውር መስኮት ወጣት ተጫዋቾችን ተስፈኛ ተጫዋቾችን ብቻ ነው እያስፈረሙ የሚገኙት እንጂ ለዋናው ቡድን የሚሆን ግብአት ሊሆኑ የሚችሉ ተጫዋቾችን እያስፈረሙ አይደለም የሚገኙት። ያም እንግዲህ ከፍተኛ ተጽዕኖ ሊፈጥርባቸው ይችላል። በተለይ ደግሞ ኮነር ብራድሊ ካጋጠመ ጉዳት በኋላ ሊቨርፑሎች ቶሎ ይንቀሳቀሳሉ የሚል ግምት ነበረ። ነገር ግን እስካሁን ድረስ ምንም አይነት እንቅስቃሴ እያደረጉ አይደለም የሚገኙት። ይበልጥ ቅድም እንዳልኳችሁ ለወጣት ቡድኑ እየሰሩ የሚገኙት። በእርግጥ እነዚህ ያስፈረሟቸው ወጣት የሚባሉ ተጫዋቾች ራሱ በጣም አስደናቂ ችሎታ ያላቸው ተጫዋቾች ናቸው። ለወደፊቱም የሊቨርፑል ተስፋ መሆን የሚችሉ ተጫዋቾች ናቸው። በዚህ ሰዓትም እንግዲህ ወጣቶችን ከተመለከትን በተለይ ደግሞ በቀጣይ 3-4 ዓመት ዋናው ቡድን አስቋሚ 11 ሊሆኑ የሚችሉትን ተጫዋቾች ከተመለከትን ከ23 ዓመት በታች ያሉትን ተጫዋቾች ስንመለከት ሊቨርፑል በጣም አስገራሚ የሚባል ቡድንን እየገነባ ነው የሚገኘው። ይህንንም እንግዲህ በዲቴል አንድ ፕሮግራም ላይ የምንመለከት ይሆናል። ነገር ግን ለአሁን የሚሆን ተጫዋች ግን ሊቨርፑሎች እያነሳቸው ነው የሚገኙት። ለአሁን የሚባል ተከላካይ፣ ለአሁን የሚባል 6 ቁጥር እንደዚሁም ደግሞ ለአሁን የሚሆን የክንፍ አጥቂ ተጫዋች ማምጣት ነበረባቸው። ወጣት ተጫዋች ሊሆን ይችላል፣ ለወደፊትም ሊሆን የሚችል ሊሆን ይችላል። ነገር ግን በዚህ ሰዓትም በቋሚነት መጮት የሚችል ተጫዋች ማስፈረም መቻል አለባቸው። አሁንም ማርክ ጌንም በማንቸስተር ሲቲ ሳይነጠቁ ሊቨርፑሎች በቶሎ መንቀሳቀስ ይኖርባቸዋል። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? ማርክ ጌ ወደ ማንቸስተር ሲቲ የሚያቀና ይመስላችኋል ወይስ ሊቨርፑሎች የሚያስፈርሙት ይመስላችኋል? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።